የከሰም ኮር ኃይለ ማርያም ማሞ ክፍለ ጦር አራተኛ ቦጋለ ሬጅመንት ከአባት አርበኞች ጋር በመጣመር ታላቅ ጀብዱ ፈጸመ። በላጎ ተወርዋሪ ልዩ ሻለቃ በደሴ ዙሪያ ታላቅ ጀብዱ ፈጸመ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ተፈራ ማሞ ክፍለ ጦር አፋድና አፋብሃ በጥምረት ያገዛዙን ኃይል ድል አደረጉ። በሸዋሮቢት አዋሳኝ ቀጠና የድል ማርያም ቀበሌ አስተዳዳሪውን ጨምሮ የጸጥታ ኃይሎች በፋኖ ተማረኩ። ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? ዕለታዊ ዜናዎቻችን ጀምረዋል። መልካም ሞላ ነኝ። በሸበል በረንታና በእነማይ ወረዳ ከባድ ውጊያ ተደረገ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር 3ኛ ሬጅመንት 5ኛ ሬጅመንት እና የክፍለ ጦሩ ቃኝና መሐንዲስ በሸበል በረንታ የዶሃ ከተማ ትምህርት ቤት ገዳ ኢየሱስ ቀበሌና እነማይ ወረዳ ቢቸና ከተማ በትናንትናው ዕለት ከባድ ውጊያ አድርገዋል። 201ኛ ኮር 64ኛ ክፍለ ጦር በሸበል በረንታ በየዶሃ ዙሪያ ገዳ ኢየሱስ ቀበሌ ያገዛዙን ሰራዊት ሙትና ቁስለኛ ሲያደርግ በቢቸና ከተማ የሚገኘውን የብልጽግና ሰራዊት ስቦ በመውጣት እስከ ጮሎሚት ማርያም አፋፍና ወይናም ድረስ ከባድ ተጋድሎ ማድረጉን አፋባ አስታውቋል። በሁለቱም ቀጠና በተደረገው እልህ አስጨራሽ የጨበጣ ውጊያ የ64ኛ ክፍለ ጦር የፋኖ አባላት በአገዛዙ ሰራዊት ላይ ከባድ ጉዳት አድርሰዋል። በሸበል በረንታ የዶሃ ከተማ ትምህርት ቤት ገዳ ኢየሱስ ቀበሌና ቢቸና ከተማ አካባቢ በተደረጉ አውደ ውጊያዎች በርካታ የብልጽግና አገዛዝ ሰራዊት ሙትና ቁስለኛ ሆኗል። አገዛዙ ይጠቀምበት የነበረ ተሽከርካሪ ከቢቸና ከተማ ወጣ ብላ በምትገኘው የቀጋ ከጥቅም ውጭ ሆኗል። የከሰም ኮር ኃይለ ማርያም ማሞ ክፍለ ጦር አራተኛ ቦጋለ ሬጅመንት ከአባት አርበኞች ጋር በመጣመር ታላቅ ጀብዱ ፈጸመ። የአፋብሃ ደቡብ አማራ ቀጠና አሳምነው ዕዝ የከሰም ሁለተኛ ኮር ኃይለ ማርያም ማሞ ክፍለ ጦር አራተኛ ቦጋለ ሬጅመንት ከአባት አርበኞች ጋር ተቀናጅቶ ሸኖ ከተማ በመግባት በብልጽግና ላይ ከባድ ኪሳራ አድርሷል። የኃይለ ማርያም ክፍለ ጦር አራተኛ ቦጋለ ሬጅመንት ከአባት አርበኞች ጋር ከአዲስ አበባ 60 ኪሎ ሜትር ርቀት ላይ በምትገኘው ሸኖ ከተማ ድረስ ዘልቆ በመግባት የብልጽግናን ሰራዊት መትቶታል። የብልጽግና አገዛዝ በሸኖ ከተማ የአካባቢው ማህበረሰብ አስገድዶ ለስብሰባ እያስወጣ ባለበት ወቅት የኃይለ ማርያም ማሞ አራተኛ ቦጋለ ሬጅመንት ከአባት አርበኞች ጋር ሰርጎ በመግባት ጥቃት ፈጽሟል። በፋኖ ምት የተደናገጠው የብልጽግና አገዛዝ ከሰምቦና ጫጫ ኃይሉን ሰብስቦ በሶስት ግንባር አውደ ውጊያ ከፍቷል። በፊጣ አሎ መስኖ ቀበሌ ግንባር፣ በጫጫ መንደር፣ በአራጌች ግንባርና በሸኖ ከተማ ዳር ለማጥቃት የሞከረው የብልጽግና ኃይል በአሳምነው ዕዝ ፋኖች ከፍተኛ ጉዳት አስተናግዷል። በላጎ ተወርዋሪ ልዩ ሻለቃ በደሴ ዙሪያ ታላቅ ጀብዱ ፈጸመ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ በላጎ ሻለቃ በደሴ ዙሪያ ወረዳ ሞቴ ከተማ ላይ የአገዛዙ ኃይል ምሽግ እየሰራ በነበረበት ሰዓት የበላጎ ተወርዋሪ ሻለቃ በትናንትናው ዕለት ዳር 29 2018 ዓ.ም ምሽጉ ድረስ ዘልቆ በመግባት መብረቃዊ የሆነ ጥቃት አድርሶ ሙትና ቁስለኛ አድርጎታል። በፋኖዎች ድንገተኛ ምት የተደናገጠው የብልጽግና ሰራዊት ወደ ደሴ ከተማ ሸሽቶ ገብቷል። ፋኖ በጥቃቱ በርካታ መሳሪያዎችን እንደማረከ አስታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ተፈራ ማሞ ክፍለ ጦር በአገዛዙ ሰራዊት ላይ ደፈጣ ጥቃት ፈጸመ። ክፍለ ጦሩ ትናንት ዳር 29 2018 ዓ.ም ከጠዋቱ 12 ሰዓት እስከ ቀጥር 6 ሰዓት ድረስ በወሰደው የደፈጣ ጥቃት አይና ቡግና ከአይና ቅዱስ አርቤ መውጫ ሲንቀሳቀስ የነበረውን የብልጽግና ተላላኪ መከላከያ ኃይልና ሚሊሻን ሶራ ሜዳ ላይ በከፍተኛ ሁኔታ መትቶታል። በዚህ ጥቃት የፋኖ ክፍለ ጦር ሁለተኛ ሻለቃ፣ አራተኛ ሻለቃና ሶስተኛ ሻለቃ አንድ ሻምበል በመናበብ ድንገተኛ ጥቃት በመፈጸም በአገዛዙ ሰራዊት ላይ ጉዳት አድርሰዋል። በዚህም አገዛዙ በፖሊስ መኪናና በአምቡላንስ ቁስለኛውን ይዞ ሲመለስ ጥሏቸው የሄዱ የሰራዊት አባላት በህዝቡ ተቀብረዋል። በፋኖ በኩል ከ1000 በላይ የብሬንና የክላሽ ተተኳሽ መማረኩ ተገልጿል። በፋኖ ተመቶ እየሸሸ የነበረው የአገዛዙ ሰራዊት በቡግና ወረዳ 03 መስቀለ ክርስቶስ እየተባለ በሚጠራው ቦታ የከብት ሳር ወይም መኖ እየተሸከመ ያገኘውን የ16 ዓመት ህፃን ታዳጊ ከሁለት ቦታ ላይ በክላሽ አቁስሎታል።
በወቅቱ በስራ ላይ የነበረች የ17 ዓመት ሴት በክላሽ አቁስሏል። በመስቀለ ክርስቶስ ቀበሌ ቤት ለቤት በመዞር በህዝቡ ላይ ዘረፋና ሌሎች ወንጀሎችንም ፈጽሟል። በዚህ ያላበቃው የአገዛዙ ሰራዊት አይና ከተማ ላይ ህዝቡን በየቤቱ በመግባት አስገድዶ በማስወጣት መናኸሪያ የሚገኝን ደንብ አስከባሪና ተሳፋሪን እንዲሁም በትምህርት ገበታቸው የሚገኙ ተማሪዎችን አስገድዶ በማስወጣት ስብሰባ አካሂዷል። በስብሰባውም ከልጆቻችሁ ጋር አስታርቁን፣ አስታራቂ ሽማግሌ መልምሉ፣ እንዲሁም የ3 ዓመት ግብር ትከፍላላችሁ ማለታቸው ተሰምቷል። የስብሰባው ተሳታፊዎችም ልጆቻችን የወጡት እውነትን ይዘው ስለሆነ ሽማግሌ አንመለምልም ማለታቸው ተሰምቷል። ከዚህ ውጭ ቡግና በጦርነት በድርቅና በወረርሽኝ ሲሰቃይ የነበረ ህዝብ ከየት አምጥቶ ግብር ይከፍላል ሲሉም ለአገዛዙ ተላላኪዎች መልስ ሰጠዋል። አፋድና አፋብሃ በጥምረት የአገዛዙን ኃይል ድል አደረጉ። በሸዋሮቢት አዋሳኝ ቀጠና የአፋድ ሸዋ ጠቅላይ ግዛት እዝ የአፄ አምደ ጽዮን ኮር አካል የሆነው የራምቦ ክፍለ ጦር ማንበርግ 3ኛ ሻለቃና የ7 ለ7 ክፍለ ጦር ሴኖ ሻለቃ በተሬና ቆቦ ቀጠና ከሚገኘው የአርበኞች ፋኖ ጦር የታደለ ወርቁ ብርጌድ አሻግሪ ሻለቃ ጋር በቅንጅት ባደረጉት ተጋድሎ የአገዛዙን ኃይል ድል አድርገዋል። መነሻውን ከሸዋሮቢት ከተማ በማድረግ በቅርብ ርቀት ወደሚገኘው ቆቦ አካባቢ ለመግባት የሞከረው የብልጽግና አገዛዝ ተመቷል። ከደሴና ከለላ የተነሳው የብልጽግና ኃይል ከደገር በቅርብ ርቀት ላይ በሚገኘው ልዩ ቦታው መረቆ ወንዝና ኮርቄ በተባሉ አካባቢዎች ከአፋድ ሸዋ ጠቅላይ ግዛት እዝ የእዙ ንስር ሻለቃ የአምደ ጽዮን ኮር ቃኝ የአፄ ዳዊት ክፍለ ጦር ቃኝና የሁለተኛ ታደለ ጠና ሻለቃ ከወሎ ቤተ አማራ ጠቅላይ ግዛት እዝ የተውጣጡ ሻለቆች እንዲሁም የአባይ ሸለቆ ብርጌድ የተሳተፈ ሲሆን በሌላ አቅጣጫ ከጃማ ደጎሎ ከተማ ያቀናውን የአገዛዙ ኃይል የአማራ ፋኖ ብሔራዊ ኃይል አፋብሃ ሚኒሊክ እዝ ባደረገው ተጋድሎ ከባድ መሳሪያዎችን ይዞ የገባውን የአገዛዙ ኃይል ከጥቅም ውጭ አድርጎታል። የብልጽግና አገዛዝ ሰራዊት የቡድን መሳሪያና የነፍስ ወከፍ መሳሪያ በመያዝ ባለሽርጡ ክፍለ ጦርን ተቀላቀሉ። በሰሜን ወሎ ሀብሮ ወረዳ 16 ገፍራ ኩልባይኔ በተባለው አካባቢ መሽጎ የሚገኘው የአብይ አህመድ ዙፋን ጠባቂ መከላከያ ሰራዊት እየፈረሰ ፋኖን እየተቀላቀለ ይገኛል። በትናንትናው ዕለት የ35ኛ ክፍለ ጦር 5ኛ ሬጅመንት አባላቶች 1 ስናይፐርና 3 ክላሽ በመያዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርን ተቀላቅለዋል። የድል ማርያም ቀበሌ አስተዳዳሪውን ጨምሮ የጸጥታ ኃይሎች በፋኖ ተማረኩ። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ራስ አሞራ ውብነ 3ኛ ኮር ሰሜን ብርቅዬ ክፍለ ጦር ራስ ገብሬ ብርጌድ በሰሜን ቀጠና በዋግ ዝቋላ ወረዳ ታላቅ ጀብዱ ፈጽሟል። ብርጌዱ በተጠና ኦፕሬሽን ህዳር 28 2018 ዓ.ም በአገዛዙ ሰራዊት ላይ ታላቅ ጀብዱ ፈጽመዋል። የድል ማርያም ቀበሌ ሊቀመንበርን ጨምሮ በርካታ የአገዛዙ ተላላኪዎች ተማርከዋል። ከተማረኩት መካከል ካሳውን በላይ የሚባል ሊቀመንበር፣ ወለላው አበበ የሚባል የጸጥታ አስተዳደር፣ ገረቦት ወልዳት የወጣቶች ጉዳዮች ኃላፊ፣ ተሰማ የብልጽግና ፓርቲ ኃላፊና ሌሎች 6 ሚሊሻዎች ተማርከዋል። እነዚህ የአገዛዙ ኃይሎች በተኩስ ልውውጡ ወቅት የተማረኩ ሲሆኑ በርካቶች ፈርሰው በፈቃደኝነት ወደ ፋኖ እየተቀላቀሉ መሆናቸውን ዮሐንስ ንጉሱ ገልጾልናል። ያላችሁት ፍሪ ፕሬስ ቻናል ነው። ቻናላችንን ሼር፣ ላይክ እና ሰብስክራይብ እንድታደርጉ ሌሎች ጋር ተደራሽ እንዲሆን እንድታግዙን በአክብሮት እንጠይቃለን። ሜምበር ሆናችሁ እያገዛችሁ ላላችሁ በሙሉ ምስጋናችን ይድረሳችሁ። ሌሎቻችሁም አባል በመሆን ፍሪ ፕሬስ እንድታሳድጉ በአክብሮት እንጠይቃለሁ። መረጃዎች ይቀጥላሉ። የኮን ከተማ ህዝብ ስጋት ላይ ወድቀናል ሲሉ ገለጹ። በዋርላ ወረዳ በህዝብ ተቋማቶች ላይ የብልጽግና ስርዓት መከላከያ ሰራዊትን እያሰለጠነ መሆኑን ተከትሎ የኮን ህዝብ ስጋት ውስጥ ገብቷል። በወረዳው ትምህርት ቤቶች በቴክኒክና ሙያና የወጣቶች መዝናኛ ቦታዎችን ጨምሮ በርካታ የህዝብ መገልገያ ተቋማትን ለወታደራዊ ማሰልጠኛ እየተጠቀማቸው ይገኛል። ይህንን ተከትሎ በዋርላ ወረዳ ኮን ከተማ የሚገኙ ማህበረሰቦች ተባራሪ ጥይት ይመታናል በሚል ስጋት ውስጥ ወድቀናል ሲሉ ገልጸዋል። ከብልጽግና ሰራዊት ሰልጣኞች የሚተኮሱት የተኩስ ድምጾች እጅጉን የከተማው ማህበረሰብ ስጋት ውስጥ እንደከተተውም ታውቋል። የብልጽግና አገዛዝ ለሰልጣኝ ወታደሮች የሎጂስቲክ አቅርቦት ከሲቪል ማህበራት ተሰብስቦ ለወረዳው የዶሮ እርባታ ተብሎ የመጣን 10 ሚሊዮን ብር እየተጠቀመበት እንደሆነም ተጋልጧል። በጋምቤላ ክልል ኢታንግ ልዩ ወረዳ ህዳር 28 ቀን ከቀኑ 6 ሰዓት 16 ተሳፋሪዎችን ጭኖ ወደ ጋምቤላ ከተማ በመጓዝ ላይ በነበረ አውቶቡስ ላይ ጥቃት ተፈጸመ። ጥቃቱ የተፈጸመው ታርፓን በተባለ ቦታ ነው። በተፈጸመው ጥቃት በተሳፋሪዎች ላይ የሞትና ከባድ የአካል ጉዳት ደርሷል።
በጥቃቱ አንዲት ሴት ተሳፋሪ ህይወታቸው ሲያልፍ ሌላ ሴት ደግሞ ከባድ ጉዳት ደርሶባቸው በጋምቤላ አጠቃላይ ሆስፒታል በጽኑ ህሙማን ክፍል ሕክምና ላይ እንደሆነች የክልሉ ፖሊስ አስታውቋል። በቲክቶክ አዋርድ ለየት ያለ አለባበስ ለብሰው ቀርበዋል የተባሉ ቲክቶከሮች በፌዴራል ፖሊስ መታሰራቸው ተገለጸ። የፌዴራል ፖሊስ በሶስተኛው ኢጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ የተባሉ ቲክቶከሮችን ከነግብረ አበሮቻቸው በቁጥጥር ስር አውያለሁ ብሏል። ፌዴራል ፖሊስ ከደቂቃዎች በፊት በይፋው የፌስቡክ ገጹ ባወጣው ጽሑፍ ሰሞኑን በአዲስ አበባ ከተማ በተካሄደው ሶስተኛው ኢጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች ላይ ምርመራ ጀምሬያለሁ ብሏል። ቲክቶከሮቹ ወንጌላዊት ገብረየስ፣ በረከት ጸጋዬ፣ መቅደም ደረጀ፣ ግሩም ገዛኝና ዮሐንስ መኮንን መሆናቸውንም ገልጿል። የዕለቱ ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። አስተያየት ካላችሁ በኮሜንት መስጫው አስቀምጡልን። መልስ የሚያስፈልገው ከሆነ እንሰጣለን። የምናሻሽለው ነገር ካለ እናርማለን። መልካም ሞላ ነበርኩ። ጤና ይስጥልኝ።